ከዚህ በፊት በጣም ነበር ፖስት ማረጋው ከባለቤቴ ከአማንዬ ጋር እለቅ ነበር የልጆቼን ምናምን ፖስት አረግ ነበር የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናቃቸው ሰዎች ድንገት ተጣሉ ይባላልና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላርገው ያዝ ላርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለው እንትን አልኩት ኢንስታግራምም አንድ ፎቶ ናት ከባለ ያለኝ ሌላ ፎቶ የለኝም ቪዲዮ ላይ ያሳይ ነበር ይሄ የምንሄድበት ምናምን አለ አይደል እሱን ቀንሻለሁኝ በጣም ለምን አስፈላጊ ሆኖ አላገኘሁትም ደበቅ ማለት በጣም ከብዙ ነገር ያድናል አሪፍ ነው እና አሁን ለስራ እንጠቀማለን ምን አስብሎሻል ስታጠፊ የሚሆነ ነገር አለ አዎ ልከውልኛል ደሞ ተለያዩ ምናምን ነገር ተብሎ ደሞ ፖስት አደረጉ እኛ ጋር አሁን ምንድነው ችግሩ በጣም ስትለቅ ወይ ደሞ በጣም ስታሳያቸው ደብቁኝ ያመጣል ምናምን ትባላለህ ከዛ ደሞ የሆነ ነገር ልቀንስ ብለ ደሞ ስታጠፋ ደሞ ተለያዩ የሆነ ነገር ተፈጠረ ትባላለህና የሁሉም ሰው አስተያየት ይለያያል ካሜት አንደንም ሆነ ግን ባይታይ መልካም ነው አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ እና ያው ከዛ ወገድኛለሁ ይሄ እንግዲህ በሂደት የመጣ ነው ማለት ነው በሂደት ያው ካየሁት ነገር ከተማርኩበት ነገር ያ አማኑስ ምን አስተያየታለሁ እዚህ ጉዳይ አማንዬ ምንም አይልም እሱ ሶሻል ሚዲያ ላይ ሲጀመር ብዙ አይንቀሳቀስም እንደውም እኔ እንትን እለዋለሁ አክቲቭውን ለምንድነው ፖስት ማታረጋው በ6 ወር አንዴ ወይ በአመት አንዴ ፎቶ ፖስት ቢያደርግ ነው እሱም የኔ ልደት ምናምን ከሆነ በዚህኛው ወይ ግን ነገርኩት በቃ ትንሽ ደበቅ እንበል እስኪ ደግሞ ወደደው አዎ እሱ ሲጀመር በጣም ይሄ ልታይ የሚለኝ ነው አይደለም አማን በጣም እንወደው ወንድማችን ነው እናከብረው እኔ በጣም ወደው ጸባይ ሰነ ካንቺ ቀጥሎ ከኔ ቀጥሎ እሺ